ኮመንት ላይ ምን አለ? ታድላችሁ ማንም አይሻማችሁ። ጆርዳን ሄንደርሰን ወደ ቼልሲ ሄር ዊ ጎ ተብሏል። አባቴ በሁለት አሰልጣኝ ነው የምንመራው ነው የምልቀጣይ። በቃ ጃክሰን እና ዴላፕ እምቢ ካሉ ጆርዳን ሄንደርሰን እንዲ ጆሮአቸውን ይዞ እያጋጫ እያጣፋ ያወጣ። ላለፉት 4 ዓመታት እኮ እንደዚህ ነው በእነ እጢ መነፈላዎች ስንቃጠል የነበረው። ገባረን አሁን አሎንሶ ከሌለ ጆርዳን ሄንደርሰን በዛ ተች ላይኑ ላይ የቆመ ናውጣ እያለ ያስወጣልኛል ማለት ነው። በቃ የዚህ ሰውዬ ልምዱ ነው የምፈልገው። ገባረ ይሄ ካበተ ይሄ የወፈረ እንዲ የደለበ ልምድ አለው። በቃ ከበርነ ጃክሰን አልቃጠልም ቢያንስ ገባረ በቃ እኔ እሱን ነው የምፈልገው። ኤክስፒሪየንስ ነው ያነሰን አባቴ እና ለ2 ዓመት ብቻ ነው የምናስፈርመው። ከዛ ሊሆነች ደሞዝ እናስብለታለን። ጠቅጠቅ ያደርግልናል ማለት ያስፈልገን። መጣው አሁን ፕሪሚየር ሊጉም ቶሎ ቢጀመር እያልኩ ነው እንደውም በቃ እኔ ግን የአንዳንድ እግር ኳስ ተጫዋች አኬርና እድል በጣም ነው የሚያስገርመኝ ጋይስ። ስለ ጆርዳን ሄንደርሰን ወደ ቼልሲ እንግዲህ አዲስ ሰበር መረጃ ወጥቷል። እንደምታስታውሱት በሊቨርፑል በጣም አስደናቂ ዓመታትን አሳልፎ 2023 ላይ በፈረንጆቹ ሊቨርፑልን ከተሰናበተ በኋላ ወደ ሳውዲ ክለብ ወደ አልኢቲፋቅ ነበር የተዘዋወረው። ታዲያ በዛ ሰዓት የእግር ኳስ ኬሪየሩ ኦልሞስት አልቋል። በሳውዲ ጫማውን ይሰቅላል ተብሎ ሲጠበቅ 1 ዓመት በሳውዲ አሳልፎ ደግሞ ወደ አያክስ ወደ ኔዘርላንድ አመራ በአስገራሚና ባልተጠበቀ ሁኔታ። በዛም በተመሳሳይ 1 ዓመት በአያክስ አሳልፎ ደግሞ ያለፈውን የውድድር ዓመት ወደ እንግሊዝ ተመልሶ ለብሬንፎርድ መጫወት ቻለ። ከዛም ብዙዎች ባልገመቱትና ባልጠበቁት ሁኔታ የቶማስ ቱዌሉን የእንግሊዝ ብሔራዊ ቡድን ተቀላቅሎ ደግሞ በዓለም ዋንጫው እንግዲህ አሳለፈ። ብዙዎች በዚህ ምርጫ ተቃውሟቸውን ሲያሰሙ ነበረ። ወደ መጨረሻ ላይም ጉዳት አስተናግዶ ነበር ደስታውን ለመግለጽ በሚሞክርበት ሰዓት ላይ። ታዲያ አሁን ላይ ደግሞ በጣም በሚገርም ሁኔታ ከብሬንፎርድ እንግዲህ ይህንን ተጫዋች በነፃ ለማዘዋወር ቼልሲዎች እንቅስቃሴ ጀምሯል ይላል ፋብሪዚዮ ሮማኖ። ከዚህ የበለጠ ምን መታደል ምን አይነት አኬር አለ ታዲያ ጋይስ። በእግር ኳስ ማብቂያ ዘመኑ በመጨረሻዎቹ ዓመታት በጣም አስገራሚ የውድድር ዓመትን በተለያየ ክለቦች እያሳለፈ ይገኛል። ቼልሲዎች ታዲያ ይሄ ተጫዋች ቢቀላቀላችሁ ትደሰታላችሁ ወይ? ሊቨርፑልስ የቀድሞ ተጫዋቾቹ በቼልሲ በሰማያዊ ማሊያ ብታዩት ደስተኛ የምትሆኑ ይመስላችኋል? ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ኧረ ቼልሲ አመረረ እንደሆነ ሄንደርሰን አስፈረመ እኮ ሂዱ ኳስ ባለው እኮ አንተ ሜግዱ ነሰብስበ ዌልቤክንም ጧታ አንተ እግዚአብሔርን ሼባ ሰብስቡ ምን ሊያደርጉ ነው? አሁን ቼልሲ አሁን ሚድፊልድ ችግር አለበት። ሄንደርሰን ምንም እንኳን ይሰራል ሚድፊልድ አሁን ችግር አለበት። ኢንዞን ካልሸጥኩ ትላለህ አይደል? ይሄን ሰውዬ ፍሪ ኤጀንት አመጡት። ሄንደርሰን 2 ዓመት ገና ያስፈርሙታል ነው ተብሎ እንትን ያለው ፋብሪዚዮ የለቀቀው ላይ ማለት ነው። ዌልቤክ ኧረ ወይኔ ቼልሲ እና ፔድሮ ምናምን አንተ ምንም እንኳን ያደርግልህ ምን ያሁን ሰብስበ ምንድን ነው የምታደርገው ነው? ከየት ነው ገንዘቡ የሚመጣው ግን? ከየት ነው ገንዘቡ የሚመጣው? አንተ የሲቲ ገንዘብ ሲሆን 120 130 ክስ ምናምን ብለው ከችሎ ይጣራ እነዚህ ገንዘብ እንዴ! አሁን ገና እኮ ያስፈርማሉ እኮ ደግሞ አስቡት። ምንድን ነው የሚፈጥሩት እነዚህ ደግሞ? ዲንዞ ማን ነው አሎንሶ ምን አባቱ ሊያደርግ ነው? ሰብስበው ጆርዳን ሄንደርሰን ወደ ቼልሲ ሂር ዊ ጎ ተብሏል። አሁን ከዚህ ልጅ ምን ልናገኝ እንችላለን የሚለውን ነገር ላሳያችሁ በፎቶ ማለት። እንደነዚህ አይነት ምክሮች የሚቀጥለው ጨዋታ የሚቀጥለው ሲዝን ላይ እንደዚህ አይነት ነገር እናያለን። ምን ልላችሁ ፈልጌ ነው ቼልሲ ያን ጊዜ ዋንጫ ባነሳባቸው ዓመቶች ላይ በነበሩበት ሰዓት ላይ ላምፓርድ 25 ዓመቱ በነበረ ሰዓት ላስተውሳችሁ ማካሌሌ 31 ዓመቱ ነበር። እነ ቼክ 22 ዓመታቸው በነበረ ሰዓት ተቀያሪ ወንበር ላይ የሚቀመጠው በረኛ 30 ዓመቱ ነበር። እንደዚሁ በተመሳሳይ እነ ቼፍቼንኮ፣ አኔልካ፣ ድሮግባ 31 ዓመታቸው በሆነ ሰዓት ላይም ዋንጫ በልቷል። ምን ልላችሁ ፈልጌ ነው ቼልሲ ሁል ጊዜም ቢሆን ወጣት ተጫዋቾች አሉት ምርጥ ግን ደግሞ ትልልቅ አንጋፋ ተጫዋቾች ነበሩት። አሁን ያ የለውም ነበር። አሁን ቼልሲ አንጋፋ ተጫዋች አይደለም እሺ ያለው አሁን የፕሪሚየር ሊጉ አንጋፋ ተጫዋቾች ነው ያሉት። የቲም ብቻ አይደለም በሊቨርፑል ቤት ትልቅ ታሪክ የሰራ በትልቅ ቲም ትልቅ ታሪክ የሰራ ምን አይነት ጫና እንደሚኖረው አስቡ። ትልቅ ቲም ላይ ስትጫወት በትልቅ ቲም ትልቅ ታሪክ የሰራ ተጫዋች ነው ሄንደርሰን ማለት። እንዲሁም ደግሞ ዌልቤክ በትልቅ ቲም ትልቅ ታሪክ የሰራ ተጫዋች ነው። ዋንጫ አለው ፕሪሚየር ሊግ ዋንጫ ከማንቸስተር ዩናይትድ ጋር። እንደዚህ አይነት ተጫዋቾች ሲመጡ ቲማች ውስጥ ፕሪሚየር ሊጉን ያውቁታል፣ ለምደውታል ምናምን ብቻ አይደለም በትልቅ ደረጃ እንዴት ማወዳደር እንዳለባቸው ተጫዋቾችን ያውቃሉ። ሌላው በቼልሲ ሲፈርሙ የነበሩ ተጫዋቾች እኮ ባላንዶር ከበሉ ይሄን ያክል ገንዘብ ትጨምራላችሁ የሚል ውል ነበራቸው። ላስታውሳችሁ ብዬ ነው። ያ እንዳይሆን ያደረገው የያዛቸው ምንድነው? እነዚህን ተጫዋቾች ልጆች ናቸው። ሁሉም ምን ማድረግ እንዳለባቸው አያውቁ። 8 ነው 9 ቀይ ካርድ ነው ያየ ነው ያለፈው ዓመት። ስሜታቸውን መቆጣጠር አይችሉም። ይሄንን ሁሉ ማለት ነው የሚቆጣጠሩ ትልልቅ ተጫዋቾች አሉ። አሁን ቼልሲ ዋንጫ በልቶ የሚያቅ ተጫዋቾች አሉት። ፕሪሚየር ሊግ በልቶ የሚያቅ ተጫዋቾች 3 ተጫዋቾች አሉት፣ ፓልመር፣ ኤንደርሰን እንዲሁም ዌልቤክ አይደል? ስለዚህ እነዚህ ተጫዋቾች ሃው ቱ ዊን ዘ ፕሪሚየር ሊግ የሚለው ለተጫዋቾቹ በደንብ አድርጎ ማሳየት ይችላል። እንደውም ስቶንስ አመለጠን ከሲቲ ኢንተር ሚላን ሂሩ ይጎ ተባለ እንጂ እሱ ራሱ ትልቅ ቲም የተጫወተ ትልቅ ተጫዋች ብዙ ፕሪሚየር ሊግ ዋንጫዎች አሉት። እንደዚህ አይነት ተጫዋቾች እንዴት ማሸነፍ እንዳለባቸው ይጠቅሟቸዋል ማለት ነው። ፎሎ ማድረግ እንዳይረሳ።
ይመቻል። ዳኒ ዌልቤክን ቼልሲ ሊያስፈርም ነው ሲባል ገርመዋል። እንግዲያውስ አሁን በጣም ይግረም ጆርዳን ሄንደርሰንንም ቼልሲ ሊያስፈርምልን ነው። እንግዲህ አሁን አስገራሚ ኤፍሲ አግራሞት ኤፍሲ ማን እንደምትለኝ አላቅም። ለማንኛውም ቀልዱ ቀልድ ነው። ወደ ቁም ነገሩ ስንመለስ እስኪ በትንታኔ ላስረዳችሁ። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ቼልሲ ቤት እንደሚታወቀው አንድና አንድ ነገር ነው የሚጎለው። አቅም አለ፣ ችሎታ አለ፣ በዛ ላይ ደግሞ ዋንጫ በልተዋልም። ስለዚህ አሁን የሚፈልጉት ምንድነው? ልምድ ነው። ልምድ ያለው ተጫዋች ደግሞ ቼልሲ አሁን ላይ ትኩረት አድርጎ እየሰራ ነው። ዌልቤክ ቅድም ስሙ ተያያዘ፣ እንደገና ደግሞ ሄንደርሰን፣ ሁለቱም የሚመጡት ልምድ ሊያካፍሉና በዛ ላይ ደግሞ ባገኙት እድል ለመጫወት ነው እንጂ ቋሚ ሆነው ቋሚ 11 ላይ ገብቶ ሌሎቹን ቤንች አድርገው ምናምን አይደለም። እዚች ጋር አሁን ህፃናት ምናምን የሚል ነገር ለአርሰናል ትተናል። እኛ አሁን መጠጥ ያለ ተጫዋች ነው የምንፈልገው። ገባህ? ላኩዋን ስናስፈርም ከሌሎቹ አንጻር ልምድ አለው። 27 ዓመቱ ነው። ፕሪሚየር ሊግ ላይ ፕሩፍ አድርጓል ራሱን። አሁን ላይ ደግሞ እያስፈረምን ያለ ነው ወይም ደግሞ ልናስፈርም እያሰብን ያለናቸው ተጫዋቾች እራሳቸውን ፕሪሚየር ሊግ ላይ በደንብ ያሳዩ ናቸው። ይሄ ማለት እንግዲህ ዣካ በሉት። ለዣካ እንደሚታወቀው 20 ሚሊዮን ለማውጣት ፈቃደኛ ነበርን። እሱም ተስማምቶ ነበር። ክለቡ ሲገግም ተው ነው ማለት ነው። አሁን ይሄ ማለት ዣካ ራሱ ሆኖ ምንድነው የሚለያቸው? ይሄ ዋንጫ በልቷል። በቃ ራሳቸውን ሁለቱም ፕሩፍ አድርገዋል ፕሪሚየር ሊግ ላይ። ይሄ ግን ፕሪሚየር ሊግ አሳክቷል፣ ቻምፒየንስ ሊግ አሳክቷል፣ ክለብ ወርልድ ካፕ አሳክቷል፣ ሱፐር ካፕ እንዲሁም ኤፍኤ ካፕ ኮሚኒቲ ሺልድም አሳክቷል ማለት ነው። ስለዚህ ለቼልሲ ለጃቪ አሎንሶ ወሳኝ ነገር ነው የሚሆነው ማለት። ለማንኛውም ግን በቃ ልምድ ካሳካን አለቅ በቃ የቀረው ሁሉም ሙሉ ነው። ችሎታውም አቅሙም ሁሉም አለ። አቤት አቤት ይመቻች። ቼልሲዎች በዛሬው ዕለት ሁለተኛ ፈራሚያቸውን አውቀዋል። ጆርዳን ሄንደርሰን ወደ ቼልሲ ሂር ዊጎ በሰማያዎቹ ቤት የ2 ዓመት ኮንትራት እንደሚፈራረም ተገልጿል። ከብሬንፎርድ በነፃ ቼልሲን ተቀላቅሏል። ባለፉት ቀናት እንግዲህ ይሄ ዝውውር ሲነገር ነበረ። ዛሬ ጧት ደግሞ ቀደም ብሎ ዳኒ ዌልቤክን ከብራይተን ያስፈረሙት ቼልሲዎች እንግዲህ ልምድ ጠገቦቹን እነዚህ ሁለት ተጫዋቾች በአንድ ቀን ዛሬ ዝውውራቸውን አጠናቀው የግላቸው ማድረጋቸው ተሰምቷል። ስለዚህ ዝውውር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በጣም ደብሊው ወንድም ጥላ አሁን ገና ባነንሽ በቃ ሁሉም ሰላም ማደጎ ነው እንዴ? መካሪቱ ያስፈልጋል። ተቆጪ የሚጋረፈውን ፊቱ ማሪፍ ነው ያስደነግጣል እንዴ? ታለ አሳዳጊ በጥሉ በስቶ ሲደብረው ጌሙ ከካርቱን በየጫወታው እየበላ የሚወጣ ቆንጣጭ የሚቆነጣ ያስፈልጋል። አባቴ ጃስ የሚል ሰው የሚያስደነግጥ ማለት መካሪ በጣም ደብሊው ነው። ሄንደርሰን ጨምሪበት። እመኝኝ አትጎጂም ወንድም ጥላ አትጎጂም ብያለሁ። በጣም ደብሊው ወንድም ጥላ በጣም ደብሊው አስገባው እኮ ነው የምልህ። እየገረፍክ አባቴ። ዳኒ ዌልቤክ ወደ ቼልሲ ሄር ዊጎ ተብሏል። በቀን በሌሊት በጧት ኤኒ ታይም ሄር ዊጎ ላስብል ይችላል። ኤኒ ታይም አሁን ከከሰዓትም ሊኖር ይችላል። አላውቅም ሊኖር ይችላል። ገባ አይደለ? እና እኔ ትናንት እናገራለሁ ዛሬ ጥቅ ነው እንጂ ጂኒ ጃንካ ምናምን ረጅም ወሬ ምናምን አላበዛ። አሁን ወያለው ዞር በል ከመንገር እኔ ብሩኖ ጎማሬጅን ላስፈርምበት እኔ በጫረት ምናምን ስላልፈለኩ ነው። አንተን ሃይጃክ አድርጌም እኔ ካንተ ጋር ምናምን ግብ መግባት ምናምን ስላልፈለኩ ነው። ወይ አስፈርም ወይ ዞር በል አባቴ። ዳኒ ዌልቤክ በእርግጠኝነት ነው የሚቀጥሉት 2 ዓመታት የሚጠቅመን ተጫዋች ነው። የ2 ዓመት ኮንትራት የሚፈርም ይሆናል። ብዙ አይደለም እስከ 37 ዓመቱ እንዴት ኳሷን መረብ ውስጥ ማስቀመጥ እንደሚቻል እና በጃክሰን እና በዴላፕ ያለ እንደከሰረን ትምህርት የሚሆን ተጫዋች ማለት ነው። በደንብ ያውቃል ኳሷን እንዴት ማስቀመጥ እንደሚቻል መረብ ውስጥ። ዳኒ ዌልቤክ ወደ ቼልሲ ሄር ዊጎ። ቀጣይ እኔ አያክ ማድረግ ስላልፈለኩ ነው። ዳኒ ዌልቤክ ቱ ቼልሲ ሂር ዊጎ ብሎታል። ዛሬ ላይ የተሰሙ ዜናዎች ናቸው። በጣም ደስ የሚል ዜና ነው። በነገራችን ላይ ልምድ ያለው ፕሪሚየር ሊግን በልቶ የሚያውቅ ተጫዋች ነው። ምናልባት ጃቪ አሎንሶ የፈለገው በምክንያት ነው። ምክንያቱም ቼልሲ ቤት ውስጥ አንዳንድ ነገሮችን ለማስተካከል ልምድ ያላቸው ተጫዋቾች እንደሚያስፈልጉ ከዚህ በፊት ተነጋግረን ነበር። አሁን አንዱ ተጫዋች መጥቷል፣ ሌላኛው አንዱ ደግሞ ይቀራል ማለት ነው። ስለዚህ ምርጥ ዝውውር ነው የሚሆነው ብዬ አስባለሁ። የሚቀጥለው ዓመት ላይ በተለይ ዳኒ ዌልቤክ አሪፍ ነገር እንደሚያሳየን ተስፋ አድርጋለሁ። የእናንተ አስተያየት ምን ይመስላል? ኮሜንት ሴክሽን ላይ ያስቀምጡልኝ። ይሄን ያውቁ ኖረዋል። ጃቪ አሎንሶ በተጫዋችነት ዘመኑ በማድሪድ ቤት ሲጫወት፣ ዳኒ ዌልቤክ ደግሞ በማንቸስተር ዩናይትድ ቤት ሲጫወት ተጫውተው እንደሚያውቁ አንድ ላይ ተጫውተው ያውቃሉ፣ በተቃራኒ ቡድን ሆነው እና ዳኒ ዌልቤክ ምን ያክል ልምድ እንዳለው በዛው እንድታውቁት ብዬ ነው። በጣም አንደርሬትድ የሆነ አጥቂ ነው። ፕሪሚየር ሊግ ላይ ያለፈው ዓመት ራሱ ብዙ ነገር ሲያሳየን የነበረ ተጫዋች ነው። ዘንድሮ ደግሞ በቼልሲ ቤት ምን ይዞ እንደሚመጣ እናያለን። ምክንያቱም ኳሊቲ ያላቸው የመሃል ሜዳ ተጫዋቾችና ዊንገሮች ያሉበት ክለብ ነው ቼልሲ እንደምታውቁት። ስለዚህ ከነሱ ጋር ደግሞ ሲጫወት ምን እንደሚያሳየን አብረን የምናየው ይሆናል ማለት ነው። ፎሎ ማድረግ እንዳይረሳ። ይመቻችሁ።